ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ውጥረቶችን በተመለከተ እንዲሁም ደግሞ ኢኮኖሚያዊና ማህበራዊ ሁነቶች ላይ ልዩ ትንታኔን አቀርብላችኋለሁ። በዛሬ ቆይታችን ሁለት አንኳር ጉዳዮች ላይ ቆይታን እናደርጋለን። አብራችሁን ቆዩ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ለዘመዶቻችሁ እንድታጋሩም ጋበዝኳችሁ። በዛሬ ቆይታችን ላይ የመጀመሪያው አጀንዳችን የምናደርገው የኤርትራ መንግስት በኢትዮጵያ በሶስት ግንባር በኩል ጥቃት እየተፈጸመብኝ ነው ወይም ደግሞ ኢትዮጵያ በሶስት ግንባር ዘመቻዎችን ከፍታብኛለች የሚል ይፋዊ መግለጫው በማስታወቂያ ሚኒስተሩ በኩል ሰጥቷል። የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረመስቀል በይፋዊ የኤክስ ገጻቸው ላይ ምን የሚል መልእክት አስቀመጡ? ኢትዮጵያ ጦር ግንባር የከፈተችባቸው ግንባሮችስ የትኞቹ ናቸው የሚለውን ጨምሮ የኤርትራ መንግስት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ እያቀሳሰረ ያለውን ጣትን በተመለከተም ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ሁለቱ ጀነራሎች በኢትዮጵያ የአባይ ውሃ ላይ በጋራ መክረዋል። እነዚህ ሁለት ጀነራሎች ሁለት ስትራቴጂካዊ ውይይቶች ላይ እንዲሁም ደግሞ የአባይ ውሃ ላይ ያተኮረን ቆይታን አድርገዋል። ከዚህ ውይይት በስተጀርባ ያሉ አዳዲስ እቅዶችና በኢትዮጵያ ላይ እየተጠነሰሱ ያሉ ሴራዎች ምንድናቸው የሚለውን ጨምሮ በግብጽ አሁን ላይ እየተፈጠረ ያለው አሁናዊ ሁኔታን በተመለከተ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ መረጃው ተሻገርኩኝ። የመጀመሪያውና ቀዳሚው አጀንዳችን የሆነው የኤርትራ መንግስት ኢትዮጵያ በሶስት ግንባሮች ላይ ዘመቻ ከፍታብናለች ወይም ደግሞ በሶስት ግንባሮች ጥቃት እየፈጸመችብን ነው የሚል እጅግ አነጋጋሪና አስገራሚ የተባለ መግለጫውን በማስታወቂያ ሚኒስተሩ አቶ የማነ ገብረመስቀል በኩል አውጥቷል። አቶ የማነ ገብረመስቀል በኦፊሻል ኤክስ ገጻቸው ላይ ያስተላለፉት መልእክት ምን ሐሳብ ይዟል በሚለው ላይ ጥልቅ የሆነ ትንታኔን አቀርብላችኋለሁ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ኢትዮጵያ ከቀይ ባህር በተጨማሪ በህንድ ውቅያኖስ ላይ የገቢ ወጪ ንግድ እንቅስቃሴዋን ለማድረግና ከቀሪው ዓለም ጋር ለመገናኘት በምታደርገው ጥረት የህንድ ውቅያኖስ የሚያስገቡ የወደብ አማራጮችን ለመጠቀም እያደረገች ያለችው ጥረት ኢትዮጵያ ከቀይ ባህር ላይ ሐሳቧን አንስታለች ወይም ደግሞ አጀንዳዋን አንስታለች የሚል ግምት ላላቸው አካላት አስደሳች የተባለ ዜና ቢሆንም ኢትዮጵያ ግን ከቀይ ባህር ጎን ለጎን አማራጭ ወደቦችን ወይም ደግሞ የመተንፈሻ አካላትን ጭምር በማፈላለግ ስራ መጠመዷ ይበልጥም ደግሞ በቀይ ባህር ላይ ያደረገች ያለችው እንቅስቃሴ ተጠናክሮ የሚቀጥል መሆኑን በይፋ ያረጋገጠችበት ሁኔታ አሁን ላይ እየታየ ይገኛል። ታዲያ በኢትዮጵያና በኤርትራ መካከል ያለው አሁናዊ ውጥረት ወደ ለየለት ጦርነት ያመራል የሚሉ ስጋቶች እየተቀመጡ ባሉበት በዚህ ወቅት ላይ የኤርትራ መንግስት ኢትዮጵያ በሶስት ግንባሮች ዘመቻዎችን ከፍታብኛለች ወይም ደግሞ ጥቃቶችን ልትፈጽምብኝ ነው በማለት ይፋዊ መግለጫቸው ማውጣታቸውም አነጋጋሪ ጉዳይ ተብሏል። የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረመስቀል በኦፊሻል ኤክስ ገጻቸው ላይ እንዳስቀመጡት ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጻቸውን አጥፍተው ኤርትራን ሊያጠቁ ነው የሚል አዲስ ዘመቻን ከፍተዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በኤርትራ መካከል ለረጅም ጊዜያት ቆይቶ የነበረውን ቁርሾ ወደ ሰላም በማምጣት በሁለቱ ሀገራት መካከል ያለው ግንኙነት ህዝባዊ ግንኙነት እንዲሆን ከማድረግም በተጨማሪ የነበሩ ውጥረቶችን በመፍታት ዓለም አቀፍ ሽልማቶችን ጭምር ለመጎናጸፍ የሚያስችሉ እንቅስቃሴዎችን ከዚህ ቀደም ማድረጋቸው የሚታወስ ነው። አሁንም ቢሆን ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ጥረት ተከትሎም በዲፕሎማሲያዊ እንዲሁም ደግሞ በወንድማማቻዊ መንገዶች ጉዳዮችን ለመፍታት ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምና ዲፕሎማሲን ቀዳሚ ምርጫ አድርገው እንቅስቃሴ እያደረጉ ቢሆንም ያ ምርጫቸውና ያ እንቅስቃሴያቸው ግን በኤርትራ መንግስት ባለስልጣናት ዘንድ ተቀባይነት ሊያገኝ አልቻለም። ታዲያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ካለፉት 3 አስርት ዓመታት በኋላ የቀይ ባህር መግቢያ የባህር በር ያስፈልገናል የሚል ሐሳብን ይዘው መምጣታቸው ለኤርትራ መንግስት ባለስልጣናት ያልጠበቁት ክስተት ከሆነባቸው ጊዜ ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ዲፕሎማሲውን ዓለም አቀፉን ህግን በጠበቀ መልኩና ከሌሎች ሀገራት ጋር በጋራ በመተባበር እያደረጉት ያሉት እንቅስቃሴ ኤርትራን ሚስጥራዊ በሆነ መንገድ ሊያጠቋት ነው ወይም ደግሞ ድምጻቸውን አጥፍተው ኤርትራ ላይ ጥቃት ሊሰነዝሩ ነው የሚያስብሉ አይነት ሐሳቦች እንዲንጸባረቁ አስችሎታል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም በአቋም ደረጃ እያስቀመጡት ያለው ሐሳብ
የኢትዮጵያ ህዝብ ከ130 ሚሊዮን ህዝብ በላይ ያላት ኢትዮጵያ የባህር መተንፈሻ ያስፈልጋታል። ኢኮኖሚያችን እያደገ ነው። ለባህር በርና ለወደብ እያደረገች ያለችው ክፍያ ሌሎች ሜጋ ፕሮጀክቶችን በአገሪቱ ውስጥ መስራት የምንችልበት ነው። ስለዚህ በኢትዮጵያ ኢኮኖሚ ላይ ትልቅ ሚና ሊጫወት የሚችል የመተንፈሻ አካል ለኢትዮጵያ ያስፈልጋታል። ይህን ደግሞ ጥያቄ የምናነሳው ከታሪክ ከህግ አንጻር ነው በማለት ጭምር በአቋም ደረጃ በህዝብ ተወካዮች ምክር ቤት ላይ ገልጸዋል። ከዛም በተጨማሪ ደግሞ በተገኙ መድረኮች ጭምር ሲገልጹ ቆይተዋል። ይህ ደግሞ ለኤርትራ መንግስት ባለስልጣናት ከዘመናት በኋላ አይነሳም ብለው አዳፍነውት የቆዩት አጀንዳ መሆኑን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ የኢትዮጵያን የቀይ ባህር እንቅስቃሴን እያደረጉት ወይም ደግሞ የቀይ ባህር ምላሽ ለማግኘት እያደረጉት ያሉት እንቅስቃሴ ከውጥረት ይልቅ ወደ ጦርነት ከመግባት ይልቅ ሰላምን በመፈለግ እየተደረገ ያለው እንቅስቃሴ ለኤርትራ ኢትዮጵያ ልክ እነሱ ከግብፅና ከሱዳን ጋር በጋራ በመሆን ኢትዮጵያ ላይ ያሴሩ የተለያዩ ጥቃቶችን ለመፈጸም እንደሚያደርጉት ጥረት ኢትዮጵያን በተመሳሳዩ በኤርትራ ላይ ድምጽ በማጥፋት ድምጻቸውን አጥፍተው ጠቅላይ ሚኒስትሩ ጥቃት ሊፈጽሙብን ነው የሚል ሐሳቦችን ጭምር እንዲያንጸባርቁ እንዳስቻላቸው የኤርትራው የማስታወቂያ ሚኒስትር በኦፊሻል ኤክስ ገጻቸው ላይ ነው እንግዲህ ይህንን መልእክት ያስቀመጡት። ከዚህም በተጨማሪ ኢትዮጵያ አሁን ላይ እያራመደች ባለችው እንቅስቃሴ አጥቅታ ተጠቂ የሚመስል አይነት አካሄድን ጀምራለች ይላሉ። እውነት ለመናገር ኢትዮጵያ አሁን ላይ እያደረገች ያለችው እንቅስቃሴ አጥቅታ ተጠቂ የመሆን ፍላጎት ነው ወይስ ደግሞ ኢትዮጵያ እያደረገች ያለችው እንቅስቃሴ ተጠቂ ሆና ተጠቂ መሆኗን ዓለም አቀፉ ማህበረሰብ እንዲያውቅና አጥቂው አካልን ኢትዮጵያ የምትታገስበት ጊዜ ወይም ደግሞ ቶለሬት የምታደርግበት ጊዜ እንዳበቃ እያሳየችበት ያለው ሁኔታ ነው ወይ ያለው ካለን ከሳምንታት በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኤርትራ መንግስት ላይ ኢትዮጵያ አሁን ላይ ስታደርግ የነበረው የመታገስ ወይም ደግሞ የመታቀብ እንቅስቃሴዎች ሊቋጩ እንደሚችሉና ኢትዮጵያ ተመሳሳይ እርምጃ ወይም ደግሞ ያጸፋ ምላሽ ለመስጠት ልትገደድ እንደምትችል ጭምር መግለጻቸው የሚታወስ ነው። ታዲያ የኤርትራው ማስታወቂያ ሚኒስትር አሁን ላይ ባሉት ከሆነ ኤርትራ እያለች ያለችው ኢትዮጵያ አጥቅታ የተጠቂ አጀንዳን እያራገበች ተጠቂ ነኝ በማለት ተጠቂ መስላ እየተንቀሳቀሰች ነው ያለችው። የተበደልኩ አይነት ትርክትን ኢትዮጵያ እያራመደች ነው ያለችው ይላሉ። በነገራችን ላይ እዚህ ጋር መረዳት ያለባችሁ ነገር የኤርትራ መንግስት ባለስልጣናት ኢትዮጵያ የአሰብ ወደብን ጥያቄ ስታነሳ ሐሰተኛ ትርክት ፈጥራለች ወይም ደግሞ አሰብ ወደብ ላይ ታሪካዊ ባለቤት ነኝ የሚል ሐሰተኛ ትርክትን ኢትዮጵያ ፈጥራለች የሚል ሐሳብ ሲያንሸራሽሩ ቆይቷል። አሁን ላይ ደግሞ ያሉት ነገር ኢትዮጵያ የተበደልኩ አይነት ትርክት እያቀረበች ነው ያለችው። ኮዝ እነዚህ የተበደልኩ አይነት ትርክት የሚለው አዲስ ሐሳቤ አዲስ የትርክት ሐሳብን ይዘው የመጡት የኤርትራ መንግስት ባለስልጣናት ያለ ምክንያት አይደለም። ምክንያቱም የተባበሩት መንግስታት ድርጅት በቅርብ ጊዜ የአልጀርሱን ስምምነት በኢትዮጵያና በኤርትራ መካከል እንዲፈተሽ መግባባቱ ያ ስምምነት ላይ ያሉ መግባባቶች እንዲታዩ ወይም ደግሞ በሁለቱም ጎን ላይ አሁን ላይ ያለው የአልጀርስ ስምምነት ከምን እንደደረሰ በተባበሩት መንግስታት ድርጅት ጭምር እንዲፈተሽ ሪኮመንድ ተደርጓል ወይም ደግሞ ጥያቄዎች ቀርቧል። ከዛም በተጨማሪ ደግሞ ኢትዮጵያ አሰብ ወደብን ያጣችባቸው ታሪካዊ አጋጣሚዎች ታሪካዊ ስምምነቶች ጭምር ወደ ታሪካዊ በሆኑ ማስረጃዎች ሲዳሰሱ ኢትዮጵያ አሰብ ወደብን ያጣችበት አጋጣሚ አግባብነት የሌለው ሕግ ተጥሶ ያጣችበት አጋጣሚ እንዳለ ጭምር ይፋ ሆኗል። እነዚህም መነሻ በማድረግ ኢትዮጵያውን ላይ በእጇ ያስገባቻቸው የታሪክ ማስረጃዎች የሰነድ ማስረጃዎች ከዛም በተጨማሪ ደግሞ አሜሪካ በኢትዮጵያና በኤርትራ መካከል ያለው ግጭት የአፍሪካ ቀንድ ውጥረት የሚያባብስ በመሆኑ ምክንያት አምባሳደሯን መድባ ሞሳድ ብሉስ የተለያዩ ሰነድ ማስረጃዎችን እየሰበሰቡ ነው። በአልጀርስ ስምምነት ወቅት ጊዜ የነበሩ አፈራራሚ አካላት መካከል በእንግሊዝ የሚገኙ አንድ አፈራራሚ ተገኝተዋል። ከሳቸው ጋርም ሞሳድ ብሉስ ንግግር አድርገዋል። ስለዚህ የሰነድ ማስረጃዎች ሁሉ እየተጠራቀሙ ሲሄዱ ሐሰተኛ ትርክት በአሰብ ወደብ ላይ ፈጥራለች ሲሉ የነበሩት የኤርትራ መንግስት ባለስልጣናት አሁን ላይ ደግሞ የተበደልኩ ትርክት ይዛ መታለች። ኢትዮጵያ አጥቅታ የተጠቂ ትርክት ይዛ መታለች፣ ሐሰተኛ ትርክት ይዛ መታለች፣ ተበደልኩ የሚል ትርክት ይዛ መታለች የሚል አዲስ ፕሮፓጋንዳቸውን መርጨት ጀምረዋል። ተበድያለሁ የሚል ትርክት በሚል ደረጃ እንግዲህ ያስቀመጡት የሚገኙት ይሄንን ነው። ስለዚህ መጀመሪያ የታሪክ ትርክት ይዛ መታ ነበር፣ ሐሰተኛ ታሪክ ትርክት ይዛ መታ ነበር፣ የአሰብ ወደብ ባለቤት ነኝ የሚል ትርክት ይዛ መታ ነበር ኢትዮጵያ። እሱን ተውትና እንደማያዋጣቸው ሲገነዘቡ አሁን ደግሞ ኢትዮጵያ ይዛ የመጣችው ትርክት ተበደልኩ የሚል ትርክት ነው በማለት ደረጃ እንግዲህ የኤርትራው የማስታወቂያ ሚኒስተር በኦፊሻል ኤክስ ገጻቸው ላይ አስቀምጠዋል። በነገራችን ላይ የኤርትራው የማስታወቂያ ሚኒስተር ኦፊሻል ገጻቸው ላይ ያስቀመጡት ሐሳብ የእሳቸው ሐሳብ ብቻ አይደለም፣ የኤርትራ መንግስት ባለስልጣናት ጥቅል ሐሳብ ከመሆኑ በተጨማሪ የኤርትራ መንግስት ይፋዊ ሐሳብ ነው።
ከዛ በተጨማሪ እሳቸውን የሚከተሏቸው የሚዲያ አካላት ወይም ደግሞ እሳቸውን የሚከተሉ የኤርትራ ሚዲያ ሰራዊቶች ጭምር ይሄን ሐሳብ እያራገቡት ይገኛሉ። ስለዚህ ኢትዮጵያ ሐሰተኛ የታሪክ ትርክቷን ትታ አሁን ደግሞ ወደ ተበደልኩ አይነት ትርክት ገብታለች በማለት ጭምር ገልጸውታል። በሶስት ግንባሮች ኢትዮጵያ በኤርትራ ላይ ጥቃት ከፍታለች ወይም ደግሞ ዘመቻን ከፍታለች ያሉባቸው ሶስት ግንባሮች የትኞቹ ናቸው የሚለውን ደግሞ አንድ ለሶስት እያልኩ አሰማችኋለሁ። የመጀመሪያው ትኩረት የመቀየር ስልት ነው። ኢትዮጵያ ትኩረት የመቀየር ስልት እየተጠቀመች ነው በማለት የኤርትራ ማስታወቂያ ሚኒስቴር ያስቀመጡት ከቀይ ባህር ላይ ትኩረቴን አንስቻለሁ የሚመስሉ እንቅስቃሴዎችን ኢትዮጵያ እያደረገች ነው ያለችው። ኦፍ ኮርስ እያደረገች አይደለም። ኢትዮጵያ አሁን ላይ ከቀይ ባህር በተጨማሪ በህንድ ውቅያኖስ ላይ የምትገባበትን አማራጭ እየፈለገች ነው ያለችው። ሌሎች አማራጮችን እያየች ያለችበት ሁኔታ ነው ያለችው። ይህ ደግሞ ኢትዮጵያ አሁን ላይ ትኩረቷን መቀየሩ አይደለም፣ ይበልጥ ትኩረቷን ያጠናከረችው። የባህር በር ለኢትዮጵያ አስፈላጊ መሆኑን ዓለም አቀፉ ማህበረሰብ በጂኦግራፊያዊ መንገድ ልትዛመደው የማትችለው የህንድ ውቅያኖስ ላይ ጭምር ኢትዮጵያ የባህር በር ለማግኘት ጥረት ካደረገች የባህር በር አስፈላጊ መሆኑን ዓለም አቀፉ ማህበረሰብ እንዲረዳ ነው። ስለዚህ ትኩረትን የመቀየር ስልት ተጠቅማለች በማለት የኤርትራ መንግስት ባለስልጣናት የሚያነሱት ሐሳብ ተገቢነት እንደሌለው የሚገልጽ ነው። ይሄን ነው አንደኛው ግንባር አንደኛው ዘመቻ በማለት ደረጃ እያስቀመጡት ያሉት። ሁለተኛው የኤርትራ ከኢጋድ መውጣት። ኤርትራ በቅርብ ጊዜ ከኢጋድ አባል ሀገራት ህብረት ራሷን አግልላለች ወይም ደግሞ ከዛ ህብረት ላይ ወጥታለች። ኤርትራ ለምንድነው ከኢጋድ አባል ሀገራት ህብረት የወጣችው ብለን ስናይ ኤርትራ በኢጋድ አባል ሀገራት ህብረት ውስጥ በተደጋጋሚ የምታነሳው ሐሳብ አለ። ለኢትዮጵያ የሚያደላ ተቋም ነው። ኢጋድ ለኢትዮጵያ እንዴት ነው ያደላው? በምን አይነት መንገድ ነው ለኢትዮጵያ ያደላው ተብሎ ስትጠየቅ ኤርትራ የምታቀርበው ምክንያት እጅግ አስገራሚ ነው። ለምሳሌ በኢትዮጵያና በኤርትራ የድንበር ግጭት ወቅት ላይ ኢጋድ አቋሙን አላስቀመጠም ወይም ደግሞ ኢጋድ ለኤርትራ ጎን አልቆመም፣ ኤርትራን አልደገፈም የሚል ሐሳብ ያቀርባሉ። በነገራችን ላይ ኢጋድ ከኢትዮጵያና ኤርትራ በተጨማሪ ሌሎች አባል ሀገራቱን ጭምር ይዞ የሚንቀሳቀስ ተቋም ነው። ይህ ተቋም ለሁሉም አባል ሀገራት እኩል ፍትሃዊ የሆነ ተጠቃሚነትን የሚያረጋግጥ እንጂ ኢትዮጵያ ለብቻዋ የምትጠቀመው አይደለም። ኤርትራ ከኢጋድ አባል ሀገራት ህብረት ራሷን ስታገል እንደ መስራችነት ያልተጠቀምኩም ወይም ደግሞ ለኢትዮጵያ በማበር ኤርትራን የሚጠቅም ሐሳብ አላገኘሁበትም ነው ያለችው። ይህንን ህብረት ኢትዮጵያ የቀይ ባህር ጥያቄን ስታቀርብ ለኢትዮጵያ የመተንፈሻ የባህር በር አያስፈልጋትም ብሎ ኢጋድ ከኤርትራ ጎን እንዲሰለፍ ነው የኤርትራ መንግስት ባለስልጣናት ወይም ደግሞ የኤርትራ መንግስት ሲፈልግ የነበረው። ስለዚህ ኢጋድ አቋሙን አላስቀመጠም በኢትዮ ኤርትራ ድንበር ግጭት ላይ። ደግሞ ሁለተኛ ሚሉት ኢትዮጵያ አሰብ ወደብን በመጠቀም ወደ ቀይ ባህር ልግባ ማለቷ ብቻ አይደለም እነሱ አሁን ላይ እያመማቸው ያሉት። ኢትዮጵያ እንዴት ሆኖ ከራስ ገዟ ሶማሌላንድ ጋር የባህር በር ስምምነት ፈርማ የበርበራ ወደብን በመጠቀም ወደ ቀይ ባህር ልግባ ትላለች? ከራስ ገዟ ሶማሌላንድ ጋር ኢትዮጵያ ስምምነት ስትፈጽም ኢጋድ ይህን ስምምነት በመቃወም ምንም ድምፁን አላሰማም ትላለች ኤርትራ። በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው ስምምነት የትኛውንም ዓለም አቀፍ ሕግ የማይጥስ የትኛውንም የባህር በር የመጠቀም መብት ስምምነት የማይጥስ በሁለቱ አካላት በጎ ፍቃድ ላይ የተመሰረተ ነው። ራስ ገዟ ሶማሌላንድ እና ኢትዮጵያ በጋራ በመመካከር የደረሱበት ስምምነት ነው። በዚህ ስምምነት ላይ ኢጋድ ገብቶ ኢትዮጵያ ምን ብሎ ነው ሊያስቆማት የሚችለው? የኢጋድ ዓላማ እኮ አባል ሀገራቱ በኢኮኖሚ እንዲበለጽጉም ጭምር ነው። ኢትዮጵያ በኢኮኖሚ ለመበልጸግ ሰስተናብል የሆነ ኢኮኖሚካል ዲቨሎፕመንት እንዲኖራት የባህር በር ግድ ያስፈልጋታል ብሎ የሚያምን ተቋም ኤርትራም ሰስተናብል የሆነ ዲቨሎፕመንት እንዲኖራት ወደቦቿን የባህር በር መጠቀም አለባት ብሎ የሚያምነው ተቋም በኢትዮጵያና በራስ ገዟ ሶማሌላንድ በጎ ፍቃድ መልካም ፍቃድ አማካኝነት የባህር በር ስምምነት ሲፈረም ስለምንድን ነው አቁሙ ብሎ መጠየቅ አለበት የሚባለው? ይህንን አላደረገም። ደግሞ ይህን ባለማድረጉ በድንበር ግጭቱ ጣልቃ ባለመግባቱ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የተፈራረመችውን ስምምነት ባለመቋራረጡ ምክንያት ምንድን ነው አሉ? ኢጋድ የኢትዮጵያ ተላላኪ ነው፣ የኢትዮጵያን አጀንዳ ነው የሚያስፈጽመው በማለት ጭምር አስቀምጠዋል። ኤርትራ ምንድን ነው ያለችው? ኢትዮጵያ በኤርትራ ላይ በሶስት ግንባር ዘመቻ ልትከፍት ነው ደግሞ ልታጠቃት ነው የተባለው። አንደኛው የኤርትራን ከኢጋድ መውጣትን ተከትሎ ነው እየተባለ ያለው። ሌላው ይቅር ከኤርትራ ጋር በወዳጅነት ሆና እኮ የኢትዮጵያን የቀይ ባህር ጥያቄ ስትቃወም የቆየችው ጅቡቲ ኤርትራ ከኢጋድ አባልነቷ ራሷን ስታገል የተሳሳተ ውሳኔ ብላ ሐሳቧን አስቀምጣለች። ጅቡቲ ለኤርትራ ተሳስተሻል፣
የጅቡቲው ፕሬዝዳንት ኢሳያስ አፈወርቂን የተሳሳተ እርምጃ የተሳሳተ ውሳኔ ብለዋል። ደግሞ ከጅቡቲ በተጨማሪ የኤርትራ የውስጥ ኃይሎች ጭምር ስልታዊ ያልሆነ አካሄድ ወይም ደግሞ የከሸፈ አካሄድ ብለው ፕሬዝዳንቱን ተቃውሟቸዋል። ያው የኤርትራ መንግስት ሲባል ውሳኔዎችን ሊወስን የሚችል ተቋማዊ አሰራር ስላልፈጠሩ ፈላጭ ቆራጭ የሆነው ፕሬዝዳንቱ ነው። ፕሬዝዳንቱ ላይ ነው ቀጥታ ተቃውሞ የሚነሳው። ሰው የኤርትራ ፖለቲከኞች ጭምር ሀሳባቸውን ገልጸዋል እኮ ከኢጋድ የወጡበት አግባብ ስልታዊ ያልሆነና ወቅቱን ያልጠበቀ ወቅቱን ያላገናዘበ ነው ተብሏል። አሁን ላይ ኢትዮጵያ ኤርትራ ከኢጋድ እንድትወጣ ያደረገችው ምንም አይነት እንቅስቃሴ የለም። ኢትዮጵያ ኤርትራ ኢጋድ አባል በመሆኗ የደረሰባት ተጽዕኖ የለም። ከኢጋድ አባልነቷም ኤርትራ እንድትወጣ ያደረገችው እንቅስቃሴ የለም። ምንም ባላደረገችበት ሁኔታ ኢትዮጵያ የኤርትራን ከኢጋድ መውጣት ተጠቅማ ጥቃት ልትሰነዝር ነው በሚል ደረጃ ሀሳባቸውን ማስቀመጣቸው አስገራሚ ነው። ኢትዮጵያ ኢጋድን እንድትለቅ ኤርትራ ምንም ያደረገችው ነገር የለም። እራሷ ግን ኤርትራ ኢቨን የኤርትራ ፖለቲከኞች እንደገለጹት ከሆነ እኮ ኤርትራ ከኢጋድ ስትወጣ ኢጋድ ውስጥ ሆና ልታገኝ የሚገባቸው መረጃዎች የኢጋድ አባል ሀገራት ህብረት የሚወሰኑ ውሳኔዎችን፣ ስትራቴጂክ የሆኑ ሀሳቦችን የምታዳምጥበትን እድል ነው ያጣችው። በማን? በራሷ ፍቃድ በገዛ እጇ ኢትዮጵያ ሳትገፋት፣ ኢትዮጵያ ውጪ ሳትላት። ለምን? ኢትዮጵያ ማስወጣት አትችልም ከኢጋድ ኤርትራ። የትኛውንም ሀገር ኢትዮጵያ ማስወጣት አትችልም። ተቋም ነው የተፈጠረው። ያ ተቋም ነው አባል ሀገራቱን በህገ ደንቡ መሰረት የሚያስተዳድረው። ስለዚህ ከዚህ በፊት ወጥታ ነበር፣ ከአባል ሀገርነቷም ወጥታ ነበር ከኢጋድ። ዳግም ተመልሳ የገባቸው ኤርትራ ባለፉት 2 ዓመታት ከኢትዮጵያ ጋር የኢትዮጵያ ቀይ ባህር ጥያቄ ከመነሳቱ በፊት ህብረቱ ላይ እንቅስቃሴዎችን ጀምራ ነበር። የተለያዩ ሀሳቦችን ይሰጡ እንደነበር ጭምር የኤርትራ ፖለቲከኞች ይገልጻሉ። ኢሳያስ አፈወርቂ ህብረቱ እንዲሻሻል ሀሳብ ሲያመነጩ ቆይተዋል በማለት ጭምር። አሁን ላይ ኢትዮጵያ ኢጋድን በመጠቀም ኤርትራ ከኢጋድ ወጣች የሚል አዲስ ግንባር ፈጥራ ኤርትራን ለማዳከም እየተንቀሳቀሰች ነው ያለችው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ግንባር ኤርትራ ላይ ድምፃቸውን አጥፍተው ጥቃት እየሰነዘሩብን ነው በማለት ደረጃ አስቀምጠውታል። ስለዚህ ራሷ ፈልገ የወጣችውን ህብረት እንኳን ከኢጋድ ይቅርና የአፍሪካ ህብረትን እኮ ከአዲስ አበባ ይነሳ። በነገራችን ላይ በቀጣይ ጊዜያት ኤርትራን የአፍሪካ ህብረት ላይ ራሱ የምትወጣ ይመስለኛል። ማለት እየተነሱ ያሉ ሀሳቦች ወዴት ነው ኢምፕሊኬት የማደርጉት ወዴት ነው የሚጠቁሙት ካለን በቀጣይ ከዛ ህብረትን መውጣቱ አይቀርም። ለምን ካለን የአፍሪካ ህብረት መጀመሪያ ላይ ከአዲስ አበባ ተነስቶ ሌሎች ሀገራት ላይ ሊቀመጥ ይገባላሉ። ከታሪክ ጋር ሲጋጩ የመላው አፍሪካ ኩራት ከሆነችው ኢትዮጵያ ጋር ሊጋጩ እንኳን በቀኝ ግዛት የተገዛ ሀገር አይደለም ኢትዮጵያን ሊወዳደር የሚችል ዓለም የአፍሪካ ህብረት መቀመጫ አዲስ አበባ መሆኑን የሚስማማባት የቱሪዝምና የኮንፈረንስ ማዕከል የሆነችው አዲስ አበባን የአፍሪካ ህብረት ተነስቶ ሌላ ሀገር ላይ ሊቀመጥ ይችላል። እኛ ጋር እንኳን አላሉም እኮ ኢትዮጵያን ለመጉዳት ስለሆነ እንቅስቃሴያቸው አስመራ ላይ መቼም እንደማይሆን ያውቁታል። ሌላ ቦታ ላይ ሪኮመንድ ሊያደርጉ የሚችሉት ካይሮን ነው፣ ግብፅን ነው፣ አብረው እየሰሩ ስለሆነ መነሳት አለበት የሚሉ ሀሳቦችን ሲያነሱ ነበር። ደግሞ ምን ብለው መጡ? በኢትዮጵያና በኤርትራ መካከል የተፈጠረው ግጭት ላይ የአፍሪካ ህብረት የፈጠረው ዝምታ ወይም ደግሞ እያደረገ ያለው ዝምታ ለኢትዮጵያ ያለውን ተባባሪነት የሚያሳይ ነው የሚል ሀሳብም ይዘው ብቅ አሉ። ስለዚህ በቀጣይ ከአፍሪካ ህብረት ደግሞ ይወጣሉ ተብሎም እንግዲህ እኔ እንደኔ ሀሳቤን አስቀምጣለሁ። ቀደም ሀሳቤን ሳስቀምጥ በቀጣይ ኤርትራ የአፍሪካ ህብረትን ለቃ እንደምትወጣ ማሳያዎች ናቸው። ከዛ አሁን ላይ ከኢትዮጵያ ጋር የገባችበትን ውጥረት ኢትዮጵያ ወደ ቀይ ባህር መግባቷ አይቀሬ በመሆኑ ለኢትዮጵያ አሰብ ወደብን ከመስጠት ኢትዮጵያ ወደ ቀይ ባህር ከምትገባ ኤርትራ የሚከፈለውን መስዋዕትነት ብትከፍል ትመርጣለች። እንደውም እኮ እነሱ የሚሉት አይደለም ወደ ቀይ ባህር ይቀርና የሌላ ሀገር ወደብ ጭምር ተጠቅማ ኢትዮጵያ ወደ ቀይ ባህር እንዳትገባ ጭምር ነው የሚሰሩት። የቀይ ባህር ዳርቻ ላይ እንዳትደርስ ነው እየሰሩ ያሉት። ስለዚህ ኢትዮጵያ ኢጋድን በመጠቀም ሁለተኛ ግንባር ከፍታብን እየተንቀሳቀሰች ነው የሚል ሐሳብ አቅርበዋል። ሶስተኛ የኤርትራን ኢኮኖሚና የፖለቲካ ድክመትን በማጋለጥ ኢትዮጵያ በዚህ ግንባር ላይ ኤርትራ ላይ ዘመቻ ጀምራለች። በነገራችን ላይ እውነታውን ስናየው የተለያዩ ዓለም አቀፍ ተቋማት የኢኮኖሚ ኮራፕሽን ስታተስ የተለያዩ ስታተሶችን ያወጣሉ። ሂውመን ራይት ጥሰቶች የተፈጸመባቸው ሀገራት ዓመታዊ ሪፖርቶች ይወጣሉ፣ ደረጃዎች ይቀመጣሉ በዓለም አቀፍ ተቋማት ደረጃ።
ያን የሚያስቀምጡ ዓለም አቀፍ ተቋማት ኢትዮጵያን የሚያስቀምጡበትን ደረጃ ለሚዲያ ፕሮፓጋንዳ የሚጠቀሙት የኤርትራ መንግስት ባለስልጣናት እኮ ቁጥራቸው በጣም ብዙ ነው። ኢትዮጵያ ግን ከአፍሪካ ከቀጠናው ከፍተኛ የስንዴ ምርት አምራች ሀገር መሆኗን ዓለም እንዲያውቅ አይፈልጉም። በሃይድሮ ኤሌክትሪክ ፓወር የአፍሪካ የብርሃን ተምሳሌት እንደሆነች ኢትዮጵያ ማንጸባረቅ አይፈልጉም። በኢትዮጵያ እየታየ ያለው የኢኮኖሚ እድገትን ማንጸባረቅ አይፈልጉም። ግን ከ130 ሚሊዮን ህዝብ እንዲህ ያህል ስራ አጣላት ኢትዮጵያ ሲባል ቁንጽል ሐሳቧን ይወስዱና የሚዲያ ዘመቻቸውን ያጠናክራሉ። ያን ሲያደርጉ ቆይተው አሁን ላይ የኤርትራን የፖለቲካ አካሄድና የኢኮኖሚ ሁኔታን ድክመቶችን በማጋለጥ ዘመቻ ጀምረውብናል። ለከፈታችሁት ዘመቻ ነው ያጸፋ ምላሽ የተሰጣችሁ። በነገራችን ላይ በኢትዮጵያና በኤርትራ መካከል ቀይ ባህርን ማዕከል ያደረገው ውጥረት ከተፈጠረበት ጊዜ ጀምሮ ከ4 ኪሎ የሚሰነዘሩ ሐሳቦች እኮ ጠንከር ያሉ ሐሳቦች ናቸው። ግን ስድብ አይደሉም፣ ትችት አይደሉም፣ ክስ አይደሉም። ከኤርትራ የሚሰነዘሩ ሐሳቦች ምንድናቸው? ስድብ አዘል ዛቻ፣ ማስጠንቀቂያዎች ናቸው። የፖለቲካ ክፍተት፣ የውስጥ ችግሮችን ራሳቸው የኤርትራ መንግስት ባለስልጣናት እየዘወሩት ያሉት ህዋት እየፈጠረ ያለውን የውስጥ ችግር እኮ ኢትዮጵያ ውስጥ ችግሯን መፍታት አልቻለችም በሚል ደረጃ እያራገቡት ነው ያሉት። የኢትዮጵያ የፖለቲካ ኪሳራ፣ የኢትዮጵያ የፖለቲካ ድክመት በማለት ደረጃ ግን ደግሞ በተቃራኒው ኢትዮጵያ ደግሞ ለዛ እየሰጠች ያለችው ምላሽ ሀያሉ ሀገር አሜሪካ በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ልግባ ስትል ኢትዮጵያ መንግስት ከአቅሙ በላይ የሆነ ችግር የለም፣ በኢትዮጵያ መንግስት ሊፈታ የሚችል ችግር ነው ያለብን፣ የውስጥ ፖለቲኮቻችን በማንም ጣልቃ ገብነት አይደለም የሚፈቱት፣ ግን በኤርትራ ፖለቲካና የኢኮኖሚ ድክመት ላይ ሐሳብ እያነሳችሁ ይላል። በነገራችን ላይ እሱን ለምን ማንሳት ፈለጋችሁ? በ2026 የብሪክስ አባል ሀገራት ከፍተኛ ኢኮኖሚ እድገት ከሚያሳዩት ውስጥ ከመስራቾቹ ከቻይና ከሩሲያ ጨምሮ ከሌሎቹ አካላት የተሻለ ኢኮኖሚ እድገት በማግኘት ኢትዮጵያ ነች እንግዲህ ተስፋ የተጣለባት። በማደግ ላይ የሚገኙ ሀገራት ተብሎ ተስፋ የተጣለባቸው ውስጥ ኢትዮጵያ ቀዳሚ ነች። በአፍሪካ ግንባር ቀደም የጦር ኃይል ያላት ሀገር ኢትዮጵያ ነች። በዓለም ላይ የሚገኙ የቱሪዝም እና የኮንፈረንስ ማዕከል ያሉ ከተሞችን በመፍጠር የከተማ ልማት ላይ እየተንቀሳቀሰች ያለችው ሀገር ኢትዮጵያ ነች። ይህንን ከማውራት ይልቅ የኢትዮጵያን የውስጥ ፖለቲካ ስታራግቡ የቆያቸው የኤርትራ መንግስት ባለስልጣናት ኤርትራ ውስጥ አሁን ላይ የሚታዩ ዓለም አቀፍ ተቋማት የሚያወጧቸውን መረጃ ላይ ኢትዮጵያውያን የሚሰጡትን አስተያየት በኤርትራ ኢኮኖሚ ድክመትና የፖለቲካ ድክመት በመጠቀም አዲስ ግንባር ከፍተው እየተጠቃን ነው፣ ኢትዮጵያ እያጠቃችን ነው የሚል ነው እንግዲህ ሐሳቡ። እዛው ሐሳብ ላይ የማስታወቂያ ሚኒስተሩ የኢትዮጵያን ኢኮኖሚ እድገት ተችተዋል። አይኤምኤፍን ኢትዮጵያና አይኤምኤፍ መሀል ያለውን ጉዳይ ተችተዋል። ኢትዮጵያ ብድር ያለባት ሀገር ናት ብለዋል። ብዙ ሐሳቦችን አንስተዋል። ግን የኤርትራን የኢኮኖሚ ድክመት አታውሩ፣ የፖለቲካ ድክመት አታውሩ። እናንተ ስለምን እንደምታወሩት ምንድነው? የእናንተስ ላይክ ኦቨርኦል ታርጌታችሁ? ሰው ሲነካ ምላሽ ይሰጣል፣ ሪያክት ያደርጋል። አይደለም ሰው ውሃ የተጠራቀመ ቦታ ላይ በጣት ስነካው ሪያክት ያደርጋል። ምንድነው ታዲያ ቀጣይ የሚሆነው ነገር የሚለው ላይ ቆም ብሎ ማሰብ ያስፈልጋል። ለማንኛውም የኤርትራ የማስታወቂያ ሚኒስተር 3 ግንባሮች በማለት ያስቀመጧቸው እነዚህን ግንባሮች ናቸው። ኢትዮጵያ በ3 ግንባሮች ዘመቻ ከፍታብኛለች ብለዋል። ከዛ ውጭ ጠቅላይ ሚኒስተሩ ድምፅ አልባ በሆነ መንገድ ኤርትራን ሊያጠቁ ነው ብለዋል። ከቀናት በፊት ደግሞ ፍራንስ 24 ባወጣው ዘገባ የኤርትራ ህዝብ ከኢትዮጵያ ጋር ወደ ለየለት ጦርነት የምንገባ ከሆነ ልንተርፍ የምንችለው በጸሎት ነው ብሏል። ህዝብና መንግስቱ የተለያየ አቋም ላይ ነው ያለው። ወደ ኢትዮጵያ ስንመጣ ህዝብም መንግስትም ተመሳሳይ አቋም ይዞ ኢትዮጵያ ወደ ቀይ ባህር መግባት አለባት፣ ግን በጦርነት አይደለም፣ በሰላማዊ መንገድ፣ በዲፕሎማሲያዊ መንገድ፣ በወንድማማቻዊ ትብብር ወደ ቀይ ባህር ልንገባ ይገባል ነው የተባለው። ስለዚህ ኤርትራ ወዴት ነው እየሄዳችሁ ያላችሁት? ምንድነው የተከፈተባችሁ ዘመቻ? እናንተ ናችሁ እንደውም ኢትዮጵያ ላይ የውስጥ ኃይሎችን ጭምር በመጠቀም እኮ ትንኮሳ እያደረጋችሁ ያላችሁት። ተገር ነው ይምሰል ተብሎ ነው እንጂ ነገሩ። ማስታወቂያ ሚኒስተሩ ያወጡት ሐሳብ ይሄ ነው። እኛ ደግሞ እንደ ኢትዮጵያውያን አሁንም ጦርነት አንፈልግም፣ ሰላም ነው የምንፈልገው፣ ዲፕሎማሲ ነው የምንፈልገው። ኑ እንነጋገር፣ እናውራ። ለማውራት ግን ቅድመ ዝግጅቶች ያስፈልጋሉ። ጦርነት የታቀደ ጦርነት ለመክፈት ከግብፅና ከሱዳን ጋር በጋራ ሆናችሁ ቁጭ ብላችሁ እያወራችሁ
ኢትዮጵያ ጦር ልትከፍትብኝ ነው፣ አያዋጣም። ኢትዮጵያ ወደ ቀይ ባህር መግባት የለባትም፣ አያዋጣም። ከቀይ ባህር ሌላ አማራጭ የባህር በሮች አያስፈልጋትም። የቀይ ባህሩን ሳንተወው አማራጮች ያስፈልጉናል። ኦፍ ኮርስ አንተወውም። የቀይ ባህሩ በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቢያሳኩትም ባያሳኩትም አንድ ጊዜ ትውልድ የተቀበለው አጀንዳ ነው። ኦፍ ኮርስ ያሳኩታል፣ ግን የትውልድ አጀንዳ ስለሆነ የቀይ ባህር አጀንዳ በትውልድ ደግሞ ይቀጥላል። አሁን የቀይ ባህር አጀንዳችንን ጨርሰን አሰብ ወደብን በእጃችን ካስገባን በኋላ ቀጣዩ የቤት ስራ ደግሞ የኛው ትውልድ አንድ ወደብ ሳይሆን ኢትዮጵያ 5፣ 6፣ 7 ወደቦች ያስፈልጓታል። ከየትኞቹ ሀገራት ጋር በቀይ ባህር ላይ ተጣምራ ትስራ የሚለው ላይ ደግሞ ይመከራል። ረጅም የሚመስሉ ቀኖች ቅርብ ሆነዋል። ይህን ነው ማወቅ ያለባችሁ። ግንባር ተከፍቶ ጦርነት አይደለም እየተደገሰላችሁ ያለው። ኑና አውራ ነው እየተባላችሁ ያላችሁት። የፍቅር ጥሪ ነው እየተደረገ ያለው። ይህን ካልመረጣችሁ ደግሞ እናንተ ስትወጉ፣ እናንተ ድንበር ተጠግታችሁ ጦራችሁን ስታቀባብሉ ዝም የሚል ኢትዮጵያዊ የለም። ሰላም ቀዳሚ ምርጫ ነው። ግን ደግሞ ሰላም ካልፈለጋችሁና የጦር ትንኮሳ ካደረጋችሁ ምላሹ ለጦር ትንኮሳ ምላሽ ጦር ነው። ግን አሁንም ድረስ የኢትዮጵያ ጦር ከመዋጋት ይልቅ ሰላምን አስቀድሞ የሰላም ጥሪ እያደረገላችሁ ያለው መቀበል የእናንተ ምርጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጻቸውን አጥፍተው የሰላም ጥሪ ነው ያቀረቡላችሁ እንጂ ኤርትራን ሊያጠቁ አላቀዱ። ኔቨር ኢን ሂስትሪ ሳትነካ የምትነካ ኢትዮጵያ የለችም። ጸብጫሪ አይደለችም ኢትዮጵያ ይላሉ ራሳቸው የማስታወቂያ ሚኒስተሩ። በፌደራል መንግስቱና በህወሓት መካከል በነበረው ጦርነት ላይ የፌደራል መንግስቱን በመደገፍ የኤርትራ ጦር ሲሳተፍ የጦር ጀነራሎች ጭምር ለኤርትራ አመስግነውናል። ኦፍ ኮርስ ተመስግናቸዋል for your own good contribution። ደን ያ ካለፈ በኋላ ደግሞ አሁን ላይ ጸብጫሪ ተብለናል። ኦፍ ኮርስ ጸብ እየጫራችሁ ነው ያላችሁት። ለምን? ትናንት ፌደራል መንግስቱ ላይ ጦራቸውን ያቀባበሉት የህወሓት አመራሮች አላማቸው ምን ነበር? ሀገር ማፍረስ ነበር። ያንን አብራችሁ ከኢትዮጵያ ጎን ተሰልፋችሁ ነበር። ዛሬ ለምን ከነሱ ጋር ተወዳጃችሁ? ማፍረስ ስለፈለጋችሁ፣ አጀንዳችሁ ማፍረስ ስለሆነ። ስለዚህ ጸብጫሪ ናችሁ። የኢትዮጵያን ተተኑ ሱዳን ላይ እናንተ ናችሁ ጸብጫሪ። ስለዚህ ለኤርትራ ጸብጫሪ የሚል ስያሜ ሰጥቷታል፣ በሚል ደረጃ አስቀምጠውታል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረመስቀል በኦፊሻል ኤክስ ገጻቸው ላይ ለጠፉትን ልጥፍ ሙሉን ገብታችሁ እንድታነቡት ጋብዛችኋለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን እንሻገር። በሁለተኛው አጀንዳችን የምናየው ሁለቱ ጀነራሎች በኢትዮጵያ የአባይ ውሃ ዙሪያ ላይ መክረዋል። በነገራችን ላይ እነዚህ ጀነራሎች እነማን ናቸው ካላችሁኝ የሱዳኑ መሪ ጀነራል አልቡርሃን እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንግዲህ አሁን ላይ የሲቪል አስተዳደር ከመሆናቸው አስቀድመው የወታደራዊ አዛዥ ነበሩ፣ ጀነራል እንደነበሩ ጭምር ታሪክም ይናገራል። ራሳቸው ግብፃውያንም ይገልጻሉ። ታዲያ እነዚህ ሁለቱ ጀነራሎች በኢትዮጵያ የአባይ ውሃ ጉዳይ ላይ በጋራ መክረዋል። ከአባይ ውሃ ጉዳይ በተጨማሪ ደግሞ በሱዳን የእርስ በርስ ግጭት ላይ በጋራ መምከራቸው ተሰምቷል። በዚህ ጉዳይ ላይም ሰፋ ያለ ሀሳቤን አስቀምጥላችኋለሁ። የሱዳን ጦር መሪ የሆኑት ጀነራል አልቡርሃን እንግዲህ የሀገራቸውን ሰላም ማስጠበቅ ሳይችሉና የእርስ በርስ ጦርነቱ አሁን ላይ ይበልጥ እየተጠናከረ መጥቶ ፈጥኖ ደራሽ ኃይሉ በጣም ቁልፍና ስትራቴጂክ የሆኑ ቦታዎችን ጭምር ከመቆጣጠር አልፎ ለጀነራል አልቡርሃን የጦር ድጋፍ ለሚያደርገው የግብፅ መንግስት ጭምር የደህንነት ስጋትን እያሳለፈ ባለበት በዚህ ወቅት ላይ ጀነራል አልቡርሃን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ኮቴያቸውን እየተከተሉ እሳቸው የረገጡባቸው ሀገራትን እየረገጡ የሁለትዮሽ ምክክር እያደረጉ ነው የሚገኙት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ድረስ በመሄድ ከጀነራል አልቡርሃን ጋር በጋራ መከሩ። የኢትዮጵያ ድንበሮች ላይ የሚያደርጓቸው እንቅስቃሴ ላይ በጋራ መክረዋል። ለጀነራል አልቡርሃን የጦር መሪዎች ጭምር ስምሪት ተሰጥቷል። ወደ 5000 የሚጠጉ የኤርትራ ጦር ሰራዊቶች በሱዳን የእርስ በርስ ጦርነት ላይ እንዲሳተፉ ተልከዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካርጎ ፕሌኖችን ከአስመራ ከምጽዋ አየር ማረፊያ ወደ ፖርት ሱዳን ልከዋል። በዚህ ድጋፍ ውስጥ ከቆዩ በኋላ ፖርት ሱዳን ድረስ በመሄድ ጉብኝት አደረጉ። ከቀናት በኋላ ሳውዲ አረቢያ በመሄድ ሳውዲ አረቢያ የአራት ቀናት ጉብኝት አድርጓል። ደን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ ያደረጉት ቆይታ እንዳሰቡት አልሆነም፣ ወይም ደግሞ ያሰቡትን ያህል ስኬት አላመጣላቸውም። ሳውዲ አረቢያ በቀይ ባህር ላይ ዳርቻ ላይ የተደረገላትን ግብዣ ላጢ ነው ልመርምረው ብላለች። እሳቸው እዛው መድረኩ ላይ ባሉበት ወቅት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሳውዲ አረቢያ ኢትዮጵያ ላይ ኢንቨስትመንቷ እንድታሰፋ ባቀረቡት ጥያቄ መሰረት ትልልቅ ድርጅቶችን ለማቋቋም ፕሮጀክቶችን ለመስራት የሚያስችል እቅዶችን ሳውዲ አረቢያ ከኢትዮጵያ ጋር በጋራ ለመስራት የሚያስችል ስምምነት ፈጽማለች።
ከዛም በተጨማሪ የአሰብ ወደብ ላይ የጦር ቤዟ እንድትገነባ አሰብ ወደብ እንድትቆጣጠር ከኤርትራ መንግስት የተሰጣት ግብዣ ላይ ማጤን ማሰብ ማሰላሰል እንደሚያስፈልግ ጭምር ገልጻለች። ስለዚህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሳውዲ ጉዟቸው ያልተሳካ ብለን መግለጽ የሚያስችል አይነት ጉዞ ነበር። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳውዲ ቆይተው ከመጡ በኋላ የሱዳን ጦር መሪዎች ጀነራል አልቡርሃን ሳውዲ ሄደዋል። ሳውዲ ሄደው በሁለትዮሽ ግንኙነት ላይ መክረዋል። ደን ደግሞ ጀነራል አልቡርሃን ከአሜሪካ መንግስት ሽሽት ሲያደርጉ ነበር። ግን ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ ቀንድ አማካሪ የሆኑት ሞሰድ ብሉስ ሳውዲ ጠብቀዋቸው አላወቁም። እሳቸው ድንገተኛ የሚባሉ ውይይትም አድርገዋል ከሞሰድ ብሉስ ጋር በአሁናዊ ጉዳዮች ላይ ውጥረቶች ላይ በተመለከተ በጋራ መክረዋል። ያን ምክክር ካደረጉ በኋላ ጀነራል አልቡርሃንም ለሳውዲ ተመሳሳይ የኤርትራን አጀንዳ ይዘው ግብዣ አቅርበዋል። ጀነራል አልቡርሃን የሳውዲን ጉብኝት ከጨረሱ በኋላ ያልጠበቁትን ውይይት ከሞሰድ ብሉስ ጋር ካደረጉ በኋላ ካይሮ ሄዱ። ካይሮ ሄደው ባደረጉት ውይይት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋራ መክረዋል። ምክክራቸው የነበረው የሱዳን የእርስ በርስ ጦርነት ደግሞ በህዳሴ ግድቡ የተወሰደባቸው ብልጫና የአባይ ውሃ ላይ ያተኮረ ውይይት አድርገዋል። ባለፉት 15 ቀናት የግብፅ መንግስት ከምን ጊዜውም በላይ አጀንዳ አድርጎ የአባይ ውሃን ጉዳይ እያራገበው ነው ያለው። ይሄ የሆነበት ዋነኛ ምክንያት ምንድነው? ባለፉት 13 ዓመታት ከኢትዮጵያ ጋር ድርድር ለማድረግ ከስምምነት ላይ ለመድረስ ጥረት ሲያደርጉ ነበር። አሁን ላይ ስምምነት አንፈልግም፣ ድርድር አንፈልግም፣ ነገር ግን ኢትዮጵያ በአባይ ውሃ ላይ እየወሰደች ያለችው የበላይነት ሊያበቃ ይገባል የሚል ሀሳብን ማንጸባረቅ ጀምረዋል። የኢትዮጵያ ህዳሴ ግድብ ኢትዮጵያ ልትገነባው አትችልም፣ የተናጠል ውሳኔ ነው፣ ዓለም አቀፍ ህጎችን ጥሳለች በሚል ደረጃ ሲያራግቡ የነበሩ የግብፅ ባለስልጣናት ኢትስ ኦቨር ኢትስ ዳን ተባለ። ህዳሴ ግድቡ ተገነባ፣ አለቀ። ከማለቅም በተጨማሪ ጎረቤት ሀገራት ጭምር ህዳሴ ግድቡ ለኢትዮጵያ ብቻ ሳይሆን ጥቅሙ ለጎረቤት ሀገራት ከዛም አልፎ ለመላው አፍሪካ የሚጠቅም አህጉራዊ ግዙፍ ፕሮጀክት መሆኑን ኮንፊርም አደረጉ። ያ እንቅልፍ የነሳት ግብፅ በአባይ ውሃ ላይ የተወሰደባት የበላይነት እንቅልፍ የነሳት ግብፅ ኢትዮጵያን በቀይ ባህር ላይ ትገዳደራት ጀመረች። ይህንን ደግሞ በበላይነት እየመራ ወይም ደግሞ እያጋፈረ የሚገኘው ደግሞ የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ነው። እኔ ፐርሰናሊ ሰውዬ ከኢትዮጵያ ጋር ምን ችግር እንዳለበት አይገባኝም። ወደ ቀይ ባህር እንዳትገባ ብሎ በአቋም ደረጃ ያስቀምጣል። ግን ደግሞ በአባይ ውሃ ላይም ኢትዮጵያ እያደረገች ያለችውን እንቅስቃሴ ይቃወማል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የመስኖ ሚኒስተሩ ወጥተው ከሚያደርጉት ንግግር በላይ የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ በአባይ ውሃ ላይ የሚሰጠው መግለጫ ቁጥሩ ሰፊ ነው። የሚሰጣቸው ኢንተርቪዎች ቁጥራቸው ሰፊ ነው። አሁን ላይ ኢትዮጵያ በአባይ ውሃ ላይ የወሰደችውን የበላይነትም ለማንኳሰስ የግብፅ ትውልድ የአባይ ውሃ የግብፅ ነው በሚል የብሔራዊ ደህንነት ስጋት ኢትዮጵያ ጥላብናለች የሚል ኢትዮጵያ ጠል የሆነ ትውልድ ለመፍጠር ከግብፅ ዩኒቨርሲቲ ተማሪዎች ጋር የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ህዳሴ ግድቡ የጥፋት ግድብ ነው የሚል ሐሳባቸውን ገልጸዋል። ኒው አረብ የተባለ ሚዲያ ይህንኑ ሐሳብ ደግሞ አጋርቶታል። ይህን ሐሳብ ሲያጋራው ኒው አረብ የግብፅ የውጭ ጉዳይ ሚኒስትር ለግብፅ ዩኒቨርሲቲ ተማሪዎች ነው የጥፋት ግድብ በማለት ኢትዮጵያ በተናጠል የወሰደችው እርምጃ በተናጠል የወሰነችው ውሳኔ ግብፅ ያልተስማማችበት በማለት ደረጃ ያስቀመጠው ኢትዮጵያን ጠል የሆነ ትውልድ እንዲፈጠር ህዳሴ ግድቡን ኢትዮጵያ መብቷ ስለሆነ የገነባችው ሳይሆን ጥፋት ለመፈጸም አስበው የገነባቸው የሚል ትውልድን ለመፍጠር የግብፅ ባለስልጣናት እንቅስቃሴ እያደረጉ ነው ያሉት። በግብፅ ባለስልጣናትና አሁን ላይ ባለው የአባይ ውሃ ውጥረት ላይ ጀነራል አልቡርሃን ቀጥታ ከሳውዲ ተነስተው ካይሮ ነው ሄዱት። ካይሮ ሄደው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መከሩ። በአባይ ውሃ ላይ ሁሉ ጊዜ ይላሉ፣ ይገናኛሉ። በአባይ ውሃ ላይ ብሔራዊ ደህንነታችን አደጋ ላይ ወድቋል፣ የጋራ አቋም ይዘናል፣ በህዳሴ ግድቡና በአባይ ውሃ መሰረት ኢትዮጵያ ላይ እርምጃ እንወስዳለን የሚል ማስፈራሪያና ዛቻዎችን ያደርጋሉ በጋራ። አሁንም ተገናኝተው ያደረጉት ጉዳይ ያንን ነው። የጋራ አቋም ይዘዋል። ከዚህ ቀደም ታስታውሱ እንደሆነ የናይል ንስሮች የሚል የጦር ኃይል ጭምር አደራጅተው ነበር ኢትዮጵያን ለመውጋት፣ ኢትዮጵያ በአባይ ውሃ ላይ የወሰደችውን የበላይነት ለመንጠቅ። ኢትዮጵያ የአባይ ውሃ ባለቤት ከመሆኗን በተጨማሪ እኮ የላይኛውና የታችኛው የተፋሰሱ ሀገራትን ውሃ ያለምንም ገደብ እንዲጠቀሙ ያደረገች ሀገር ነች። ለምሳሌ ከወራት በፊት በሱዳንም በግብፅም የተከሰተው የጎርፍ አደጋ የህዳሴ ግድቡ ባይኖር ግብፅንም ሱዳንንም የሚያጠፋ አይነት ጎርፍ አደጋ ነበር። ግን ህዳሴ ግድቡ በመገንባቱ የውሃ ፍሰቱን መቆጣጠር በመቻሉ ከመጥፋት ታድጓቸዋል። እነሱ ግን ምን አሉ? ኢትዮጵያ ለቀቀችብን አሉ።
ደን የመስኖ ሚኒስተሩ ወጥቶ ያን መግለጫ ሰጠ። ከኢትዮጵያ ጥሩ ያጸፋ ምላሽ ተሰጣቸው። ስለዚህ አሁን ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ የህዳሴ ግድብ የበላይነት የህዳሴ ግድብ ግንባታ የአባይ ውሃ የበላይነት ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እመክራለሁ ብለው ዋሽንግተን ሲቀጥሩ ኦን ዲሴምበር 29 ላይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር በጋራ ሊመክሩ ነው። እስራኤል እየተከታተለች እግር በእግር እቅዳቸውን እያፈረሰችባቸው ነው። እነሱ ደግሞ አዲስ እቅድ እያወጡ ነው። ስለዚህ በአባይ ውሃ ዙሪያ በጋራ የመከሩት እነዚህ ሁለት መሪዎች ኤርትራ ምንም እንኳን በአባይ ውሃ ከኢትዮጵያ ጋር ግጭት ውስጥ ባገባም የሁለቱ ሀገራት አጀንዳ አራጋቢ ነች። ለምን? የኤርትራን አጀንዳ እነዚህ ሁለት ሀገራት እያራገቡ ስለሆነ። ስለዚህ ጀነራል አልቡርሃን እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ውሃ ላይ የጋራ አቋማቸውን አስቀምጠዋል። ብሔራዊ ጥቅማችን ነው ወይም ደግሞ ብሔራዊ ስጋትን ጥላብናለች ኢትዮጵያ አባይ ውሃን በመጠቀም ይላሉ። አንዴ ውሃ አነሰን፣ አንዴ ደግሞ ውሃ በዛብን የሚሉ አካሄዶችን ጭምር በመጠቀም ነው እንግዲህ ኢትዮጵያ ላይ ዘመቻን እየከፈቱት ያሉት። ስለዚህ አሁንም ይላሉ ኢትዮጵያ የተናጠል ውሳኔ ከመወሰን መቆጠብ አለባት ይላሉ። በራሷ ሀብት ላይ በራሷ ውሃ ላይ ያንን እያሉ ኢትዮጵያ የቀኝ ግዛት ውልን ደግሞ እንድታከብር ጭምር ከፍተኛ የሆነ ፍላጎት አላቸው። ስለዚህ ከአስመራ ሳውዲ፣ ከሳውዲ ካይሮ እየተደረጉ ያሉ የሶስትዮሽ ግንኙነቶች ኮቴ በኮቴ እየተከተሉ የሚሄዱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ ሲሄዱ እኮ የግብፅንም አጀንዳ ይዘው ነው የሄዱት። ጀነራል አልቡርሃን ሳውዲ ሲሄዱ የኤርትራን አጀንዳ ይዘው ነው የሄዱት። እነዚህ ሶስት ሀገራት አሁን ላይ ተጣምረው እያደረጉት ያሉት እንቅስቃሴ ለኢትዮጵያ ስጋት አልሆነባትም። እንደውም ሆርን ሪቪው አንድ ጽሑፍ አውጥቷል። በኤርትራና በግብፅ መካከል ያለው አሁናዊ የሁለትዮሽ ግንኙነት ትብብር ወይም ደግሞ ስትራቴጂካዊ ህብረት ሳይሆን ኢትዮጵያን ለማጥቃት የተፈጠረ ጥምረት ነው። ኢትዮጵያ ላይ ጥቃት ለመክፈት ኢትዮጵያን ለማዳከም ብለው የፈጠሩት ጥምረት ነው ይላል የሆርን ሪቪው ዘገባ። ለምን ኤርትራ የግብፅን አጀንዳ ታራግባለች፣ ግብፅ በተቃራኒው ኤርትራን አጀንዳ ታራግባለች። ኦቨርኦል ታርጌታቸው ኢትዮጵያን እንዴት እናዳክማት ነው። ከዚህ በፊትም ነግሬያቸዋለሁ። ግብፅ በኤርትራ ላይ የተለየ ፍላጎት የላት፣ በምንም መንገድ ልትጠቅማት እንደማትችል ታውቃለች። አስባችሁታል? በኤርትራና በግብፅ መካከል የኢኮኖሚ ትብብር ሲፈረም አይታችሁ ታውቃላችሁ? የለም። የመከላከያ አግሪመንት ሲፈረም አይታችሁ ታውቃላችሁ? የለም። የምን አግሪመንት ነው ያላቸው? የቀይ ባህር ዳርቻን ደህንነት ለማስጠበቅ አጀንዳ ኢትዮጵያ ነች። ስትራቴጂክ አላይመንት ሲፈጥሩ ሱዳንን የሚያስገቡበት ምክንያት ምንድን ነው? ኤርትራ እዚህ ግባ የሚባል አቅም ስለሌላት ነው። ስለዚህ ግብፅና ኤርትራ የፈጠሩት ጥምረት ኢትዮጵያን ለማዳከም ወይም ደግሞ ኢትዮጵያ ላይ ጥቃት ለመፈጸም ያለም እንጂ ስትራቴጂካዊ ጠቀሜታ ወይም ደግሞ ስትራቴጂካዊ ትብብር አይደለም። ሆርን ሪቪው ያንን አትቷል። የጥናት ምርምር ጽሑፍ አውጥተው ማለት ነው። በዚህ መሀል ላይ ደግሞ ሳውዲ ሊያካትቱ ይፈልጋሉ። ሳውዲ በግራም በቀኝም ከግብፅም ከኤርትራም ይልቅ ሳውዲ በአፍሪካ ቀንድ ላይ ልትገነባ ለምትፈልገው የበላይነት ኢትዮጵያ ነች አዋጯ። ከኢትዮጵያ ጋር የምትፈጥረው ግንኙነት ነው ለእሷ አዋጭ የሚሆነው። ስለዚህ ሳውዲ አሁን ላይ በተጠንቀቅ ነው ጉዟን እያደረገች ያለችው። አይታችሁ ከሆነ የትኛውንም አግሪመንት አልፈረመችም ከግብፅ ጋር ከኤርትራ ጋር። አግሪመንቶችን የፈረመችው ከኢትዮጵያ ጋር ነው። ኦን ኖቬምበር ላይ እኮ ኖቬምበር 10 ኦር 23 ላይ እኮ የሳውዲ መንግስት በኢትዮጵያ አስቻይ የልማት እንቅስቃሴዎችን የተመለከተ መድረክ ተዘጋጅቶ ነበረ። የኢኮኖሚ ግንኙነት የሚባለው ያ ነው። የዲፕሎማሲ ግንኙነት የሚባለው ያ ነው። እነሱ በተናጠል የሚያስቡትን እቅድ ሳውዲ ልትቀበለው አልቻለችም። ምክንያቱም ስትራቴጂክ አጋሯ ልትሆን የምችለው ኢትዮጵያ መሆኗን ስለማይቅ። ስለዚህ ጀነራል አብዱል ፈታህ አልቡርሃን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር እንግዲህ ሱዳንን መምራት ያልቻሉ ናቸው። አንድ ሀገር መምራት ያልቻሉ በትይዩ መንግስት እየመሩ ያሉ፣ አገራቸው በጦርነት እየተበጠበጠች ያለች፣ ከፍተኛ የሆነ ግጭት እየተፈጠረባት ያለ፣ እልቂት ያለባት፣ ሰብአዊ መብት እየተጣሰባት ያለ፣ የድሮን ዶፍ እየወረደበት ያለው ጀነራል አልቡርሃን ኢትዮጵያ ላይ ጦር ማዝመት የሚል እቅድ ከግብፅ መቀበሉ የሚያስብ ጉዳይ ነው። ወይ ደግሞ ያን እቅድ ማምጣታቸው አስገራሚ ጉዳይ ነው። ስለዚህ ጀነራል አልቡርሃን አገሩን መምራት ሳይችል ከግብፅ ጋር ተጣምሮ ኢትዮጵያ ላይ ጥቃት ሊፈጽም አይችልም። አሁን ላይ የሆነ ያለው ግን ያ ነው። ፈጥኖ ደራሽ ኃይሉን ኢትዮጵያ ትደግፋለች፣ የተባበሩት አረብ ኤምሬት ትደግፋለች። ኦፍ ኮርስ እናንተ ጀነራል አልቡርሃንም በግብፅና በኤርትራ እየተደገፈ ነው ያለው። ኢትዮጵያ ለመደገፏ እንኳን ማረጋገጫ ስለሌላቸው ነው ለአልጀዝራ በጥቅምም ደልለውም ብለው በምንም ደልለው ኢትዮጵያ ቤኒሻንጉል ጉሙዝ ላይ ለፈጥኖ ደራሽ ኃይል ወታደራዊ ስልጣን ቦታ አዘጋጅታለች የሚል ሐሰተኛ ፕሮፓጋንዳ ጭምር ያዘጋጁት። ስለዚህ ጀነራል አልቡርሃን መጀመሪያ አርፈው አገሮትን ይምሩ።
አርፈው በትይዩ መንግስት የሚመራውን ሀገር እስቲ ጀግንነቱን ያሳዩ፣ ወጥ መንግስት ይመስርቱ፣ አገሪቱን ይምሩ። ስልጣን ላይ ለመቆየት ህዝብ መጨረሱትን ትተው የግብፅን አጀንዳ እያራገቡ ኢትዮጵያን ሰላም ለማሳጣት ከመንቀሳቀስ ይልቅ የውስጥ ጉዳዮች ላይ አተኩረው ስሩ። ከጀነራል አልቡርሃን ጋር የተደረገው ምክክር በሱዳን የእርስ በርስ ጦርነት ላይ ግብፅ እኮ የሱዳን የእርስ በርስ ጦርነት ካቆመ ያበቃላታል። በነገራችን ላይ በየትኛው ድንበር በኩል ነው ኢትዮጵያ ላይ ጥቃት ለመፈጸም የምታቅደው? የኤርትራ እኮ አብዛኛው ነገሯ ያለው ሱዳን ውስጥ ነው። የህዋት ኃይል የኢትዮጵያን የውስጥ ችግር ለማተራመስ የሚጠቀሙበት የህዋት ስልጡን ኃይል እኮ ሱዳን ውስጥ ነው የሚንቀሳቀሰው። ግብፅ ያበቃላታል። ስለዚህ ጦርነቱ እንዲቆም አትፈልግም። እንዲቆም ፈልጋለሁ የሚለው ሐሰተኛ ሽፋን ነው። ስለዚህ ጀነራል አልቡርሃን በሱዳን የእርስ በርስ ጦርነት ላይ በጋራ እንምከር ብለው ካይሮ ሲሄዱ የመከሩት በአባይ ውሃ ላይ ነው። የጋራ አቋም ይዘናል። 13 ዓመት የጋራ አቋም ይዛችኋል። ምንም አላመጣችሁ። አሁንም ምንም አታመጡም። ኢትዮጵያ የአባይ ውሃ ባለቤት እስከሆነች ድረስ ማናችሁንም ሳታማክር ለትውልድ የሚተላለፉ ግዙፍ ሜጋ ፕሮጀክቶችን እየገነባች ከትውልድ ወደ ትውልድ ታሻግራለች። ዳትዝት ከካይሮ መድረክ ጀርባ ጀነራሎቹ ቁጭ ብላችሁ ከመከራችሁበትና የጋራ አቋም ከያዛችሁበት ጉዳይ ይበልጥ የሚያሳስበን ኢትዮጵያ በቀጣይ የትኛውን ሜጋ ፕሮጀክት ገንብታ ዓለምን ታስገርማለች የሚለው ነው አሁን እኛ እያሳሰበን ያለው እንጂ ካይሮ አስመራ ቦታ እየቀያየርክ አዳራሽ እየቀያየርክ መሰብሰብ ለኛ ለኢትዮጵያውያን አጀንዳ አይደለም። ስለዚህ የሱዳን የእርስ በርስ ግጭትን ፍቱ፣ የውስጥ ጉዳዮቹ ላይ አተኩሩ። የአባይ ውሃ ላይ ኢትዮጵያ አሁንም ትናንትም የማይናወጥ አቋሟን አስቀምጣለች። የአባይ ውሃ የህልውና ጉዳይ ነው፣ የብሔራዊ ደህንነታችን ጉዳይ ነው። ስለዚህ የማትጨርሱትን አትጀምሩት። ይሄ ነው መልእክቴ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያስኩላችሁ ትንታኔ ሀሳቦች እነዚሁ ነበሩ። እኔ ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩኝ።